እስኪ አሁን ደግሞ የኪነ ጥበብ ወሬዎች አልናፈቋችሁም አይደለ? አዎ በጣም የኪነ ጥበብ ሰዎቻችን አረ ፊልም ይሰራ ቲያትር ይሰራ የመፈዘዝ ነገር እኔ ጋር ብቻ ይመስለኝ ነበር በነገራችን ላይ ፊልም አዳዲስ ፊልሞች ኦፍ ኮርስ ይወጣሉ ዩቲዩብ ላይ ስለሆነ እኮ ነው ግን በፊት በለምር ነው ልክ መጠን አይደለም ይገባኛል የሶሻል ሚዲያው ነገር ጎትቶ በአንድ ቋት ውስጥ እየከተተው ነው ግን ደግሞ እነሱ ባለሙያዎች ናቸው አይደለ ባለሙያዎች ስለሆኑ የፊልም ባለሙያዎች የቲያትር ባለሙያዎች ይሰራል ይገባናል ግን በሆነ ነገር ታስበው አሁን ይሄ ሶሻል ሚዲያው ጉዳይ በተለይ ገመዱ ስቦ እዛኛው ቋት ውስጥ ከተታቸውና በጣም የምንወዳቸው በየቀኑ ለማየት መንጓጓላቸው አክተሮችን አሁን በረጅም አመት ሆነን ካየናቸው ራሱ አዎ ይሄን እንግዲህ እንደ መንደርደሪያ የተጠቀምነው በጉጉት የሚጠበቅ ከ35 አመት በላይ ፕሮፌሰር ኃይሌ ገሪማ አንገቱ እስኪጎብጥ ቁጭ ብሎ የሰራው በጣም በጉጉት የሚጠበቀው ፊልም ሊወጣ ነው ወሬ በጣም ደስ ይላል በጣም ደስ ይላል ያው እንግዲህ ፕሮፌሰር ኃይሌ ገሪማ የጥቁር አንበሳ የሮማ ተኩላ የፊልሙ ርዕስ ነው ይህ ፊልም በተለይ የኢትዮጵያና የጣሊያንን ጦርነት መሰረት አድርጎ ምንድነው የሆነው ነው አጠቃላይ የሚለው በተለይ ለዚህ ወጣት የት ነበርን ወዴት እንሄዳለን ስብራታችን ምኑ ላይ ነው ስለ ኢትዮጵያም ለማወቅና ያባት የናቶቻችን ተጋድሎ ያን የነበረው ጦርነት ምክንያቱ መንስኤው አሁን ራሱ እዚህ ጋር ቁጭ ብለን በነጻነት እኔ ሰይፉ ፋንታው ነኝ አንተ ቢኒያም አንቺ ሰላም ይሄንኮ ሲኞር ፋታው ሲኞር ቢኒያም ማላቶሪ አንተ ደግሞ ፊትህ ሲኞሪታ እንዲህ ነበር የሚሆነውና ብዙ ይሄ ኮሎኒ አንድ ሀገር ስትሆን የነጻነት መንፈሱ የማይኖርምና በተለይ እኛ በዚህ ነጻነት መንፈስ ውስጥ እንድንመላለስ ያደረጉን አባቶች በቃ ክብርና ምስጋና በደንብ የምታቀርብበት ይሄንን ፊልም ስታይ ነው ሚገባህ እንዴት ማን ተዋደቀ ነፍሳቸውን እንዴት ገበሩ ማለት ለኢትዮጵያ ለነጻነት የሚለውን በደንብ ቁልጭ አድርጎ የሚያሳይ ፊልም ነው ይህ ፊልም እንግዲህ በአሜሪካን ሀገር ሊመረቅ ነው በጣም ደስ ይላል በጣም አሪፍ ነው ደስ ይላል አው ያው እስኪ መጀመሪያ መልእክቱን የማስታወቂያውን መልእክትና አድምጥና ከዛ ዝርዝር ጉዳዮችን ደግሞ እንነግራችኋለን አዲስ ባለ 5 ክፍል ዶክመንታሪ ፊልም ኢትዮጵያ በ1928 ዓመተ ምህረት የጣሊያንን ዳግም ወረራ በመቋቋም ያስመዘገበችውን ወሳኝ ጸረ ቅኝ ግዛታዊ ድል ይዘግባል ይህ ፊልም የኢትዮጵያ ወንዶችና ሴቶች አርበኞች የጦርነት ትውስታዎቻቸውን ከእድሜ ጠገብ አፈታሪኮች የጦር ዜማዎችና የምስጋና ግጥሞች ጋር በማዋሃድ የጣሊያንን ዳግም ወረራ በመቋቋም የኢትዮጵያን ድል ያረጋገጠውን የህዝቧን የአንድነትና የተቃውሞ መንፈስ በግልጽ ያሳያል በፌብሩዋሪ 27 ከምሽቱ 7 ሰዓት በታሪካዊው ሊንከን ቲያትር የሚካሄደው ልዩ ቅድመ እይታ ተገኝተው እንዲካፈሉ በአክብሮት እንጋብዛለን በዚህ ምሽት ኃይሌ ገሪማ ከዶክተር ግሬግ ካርና የኦስካር እጩ የሆነው ሲኒማቶግራፈር ብራድፈርድ ያንግ ጋር በፊልሙ ዙሪያ ውይይት ይኖራቸዋል እንዲሁም ዋይና ሲፋም አይና ግሬግሪ ላይኒ መታካ የሙዚቃና የግጥም ትዕይንቶችን ያቀርባሉ በዚህ ታሪካዊ ዝግጅት ተገኝተው ፊልሙን እንዲመለከቱና ከፊልሙ አዘጋጅ ጋር በቀጥታ እንዲወያዩ በድጋሚ በአክብሮት እንጋብዛለን ፌብሩዋሪ 27 ከምሽቱ 7 ሰዓት ትኬቶቻችሁን አሁን ነው በsankofa.com ውስጥ በመግባት ትኬት መግዛት ትችላላችሁ አሜሪካን ዲኤምቪ ኤሪያ ላይ ያላችሁ ፌብሩዋሪ 27 ከምሽቱ 7 ሰዓት ጀምሮ ነው በሊንከን ቲያትር ነው የቅድመ እይታው የሚደረገው ይህ ብዙዎች በጉጉት የሚጠብቁት ፊልም አሁን ወደ እይታ ሊመጣ ነው በጣም ረጅም ነው እኔ እንግዲህ አይቼዋለሁ እውነት አይታው ኦኬ እና ፊልሙ ላይ የሚገርማችሁ ከምታዩት ፊልሙ ውስጥ ከሚንቀሳቀሰው የሰው ዘር ከተባለው መሃል በህይወት ያለው የፊልሙ እንግዲህ
ባለቤት ፊልሙን የሰራው ፕሮፌሰር ኃይሌ ገሪማ ብቻ ነው። በእውነት ከዛ ሁሉም ሰው የለም በህይወት የለም። ምን ያክል ሰዓት ይፈጃል? ወደ 7 ሰዓት ይፈጃል። በጣም እንግዲህ የኢትዮጵያና የጣሊያን ጦርነት መነሻው ምን ነበረ? ለምሳሌ በ5 ዓመቱ ጦርነት ወቅት ኢትዮጵያ ውስጥ በተለይ አዲስ አበባ ላይ የነበረው የጣሊያን ሁኔታ እንዴት ነበረ? ፕሮፌሰር ኃይሌ ምን እንዳደረጋችሁ ታውቃለህ? አሜሪካዊ ሆኖ ወደ ጣሊያን ሄደ እና ከኢትዮጵያ ጋር ያደረጋችሁትን ጦርነት በተወሰነ መጠን ማወቅ እፈልጋለሁ። ኒውትራል ሆኖ ማለት ነው። እና በእነሱ ወገን የተቀረጸ ነገር ነበረ። እሺ እና ያንን ፊልም ለምን አሰጡኝም ብሎ አግባብቶ ተቀበላቸው። በጣም ብዙ ገንዘብ አውጥቶ $100,000 በላይ ለፊልም ለዛ ማለት ነው። ከዛ በኋላ አጠቃላይ ፊልሙ ሲደመደም እነሱ በሰጡት ሰነድ መሰረት ኢትዮጵያ ላይ ጣሊያን የዘር ጭፍጨፋ አድርጋለች፣ ልክ ይሄ ናዚ እንዳደረገው። ግን ኢትዮጵያ ለደረሰባት በጣሊያን ለደረሰባት ችግር ግን ያገኘችው ካሳ የለም። እንደውም ያንን ያደረጉት አካላት ሹመትን ያገኙት እዛ ጣሊያን ማለት ነው። እኔ እውነቱን ለመናገር ልክ ፊልሙ ሲያልቅ እንደ አዲስ ጦርነት የትኩስ ነው የሆነብኝ። ያናድዳል። ምን አድርገን ነው? እና ደግሞ የነበረው ስሜት በቃ ኢትዮጵያ እንዴት ብድግልትል ስትል መተው በቃ የሆነች የ8 ዓመት ህፃን ልጅ ለ4 ፈርጣማ ወንዶች ብትደፈር አይነት ስሜት እነማን እንደሆኑ ፊልሙን ስታዩት ነው የሚገባችሁ። እና በቃ እዛ ጋር ደግሞ የመጡበት መንገድ የመጀመሪያው ጦርነት ስላልተሳካ ሁለተኛው ላይ ደግሞ በቃ እርስ በርስ እኛን ለመከፋፈል ጽፈው ታሪክ እንዴት ፊድ እንዳደረጉ በቃ እርስ በርስ በሃይማኖት እኛን ማለት ነው። በሃይማኖት በዘር እንድንለያይ አሁን ድረስ የመጣው ችግር ምክንያቱ መነሻው የቱ ጋር እንደሆነ ይገባቸዋል። በቃ ፊልሙን ስታዩት የሚገርም ነው። ስለዚህ ኦሪጂናሊቲ ያለው በደንብ ስራው ማለት ነው። በደንብ ቁጭ ብሎ በቃ ሁሉ ጊዜ ስሰራው አለ አዲስ ነገር ባገኘው ቁጥር አዲስ በቃ ፊቱ እየበራ ነው የሚሄደው ፕሮፌሰር ኃይሌና በደንብ ፕሮፌሰር ነው። በቃ እኔ አሁን ፊልሙን ሳየው በሁለት እጄ ጨብጬ በቃ ትችላለህ ፕሮፌሰር ኃይሌ ገሪማ ብየዋለሁ። በቅርቡ በነገራችን ላይ ተሸልሟል። አይመጣም ፊልሙ ይመጣል። መጀመሪያ ቅድመ እይታው አሜሪካ ሊንከን ቲያትር ላይ ይሆናል። ትኬቱን sankofa.com ውስጥ ገብታችሁ ዲኤምቪ ኤሪያ ላይ ያላችሁ ግዙና ከዛ ደግሞ ሐሳብ ስጡ። በጊዜ ደግሞ እኔ እንዳልኩ ታውቃለሽ ባሉት የቴሌቪዥን ጣቢያዎች 7 ሰዓት አይደለ በቃ በተከታታይ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ድረስ ያንዳንድ ሰዓት ቢለቀቅ ራሱ በቃ ይሄ ወጣት ማለት ይሄ ህዝብ ሁሉ በአብዛኛው ሰው መቼም የሀገሩን ታሪክ ያውቃል። ለማያውቀው ለአዲሱ ትውልድ ግን በቃ ልክ እንዲነን ከዚህ ተነስተን እዚህ ነው የመጣ ነው። ቀይ ሁሉ መከራ ልክ አልፏል። ዛሬ ላይ ቆምነው አለ ምክንያት አይደለም የሚለውን ነገር እንዲያውቅ ያደርገዋል ነው ፊልሙ። በጣም ትልቅ ባለውለታ እኮ ናቸው ፕሮፌሰር ኃይሌ። በጣም ባለውለታ ናቸው። ምክንያቱም በምልህ እንደዚህ አይነት ሳክሪፋይስ ለትውልድ ከፍለው ለማለፍ የተደረገ በጣም የሚገርም ስራ ነው ብዬ የምገምተው። ምክንያቱም ሄዶ ማነጋገር ሪስክ ወስዶ ነው። በነገራችን ላይ አሁን እኛ ቀለል አድርገን ጣሊያኖቹን ሄደው ፊልም ተቀብለው አለን እንጂ ፊልሙን ለመቀበል ያግባቡበት መንገድ ሪስክ አለው። በጣም ትልቅ ሪስክ አለው። ምክንያቱም የአንድ ሀገር የተደበቀ ሚስጥርም ጭምር ነው። ሄዶ አናግረው ወስደው በፊልም መልኩ አድርገው ሰርተው ኢትዮጵያ ውስጥ ያሉ ወጣቶች ልጆች እንዲያውቁት ቢያንስ ታሪካቸውን እንዲያውቁት ከዚህ ተነስተን ነው የመጣ ነው የሚለውን እንዲያውቁት የሄዱበት ርቀት በጣም የሚያስገርም ነው። እና ምናልባት እንደዚህ አይነት ባለሙያዎች ስላሉን ልንኮራም ይገባል። በቃ ፕሮፌሰር ማለት እንደዚህ ነው። ስምን የመጠነ ስራ ማለት ለስራ የተሰጠ ሰው ነው። በጣም በየላችሁበት ጥሩ ጊዜ ነው የምንመኘው። አቤት የሚመጣው ሀሳብ በጣም ከሰይፉ ወደ አልቤርቶ ተብያለሁ እኔ። ሲኞራ ይቅረን። ሲኞራ በኛ ግን ስም አውጡለት ጣሊያን ልጅ ሰይፉ አልቤርቶማ ምን አይሆንም። አንተ ደግሞ ለአንተ ቆንጆ ስም አልቤርቶ አይደለም። አልቤርቶ ለአንተ ሶላቶ ነው። እኔ ግን እንደዚህ ፊትን ራሱ ሳይ ሶላቶ ባላቶሊ ፊት ነው ማየው። ሲኞሪታ በዚህ ቪዲዮ ለምን ታያለሽ? ጸጉሩን ባላቶሊ ተቆርጦ ስሙ ደግሞ ሰላቶ ነው። በቃ ሰላቶ ባላቶሊ ተቆረጠው።
እስኪ በዜማ ግብዣ ትንሽ ቆይታ አድርገን እንመለስ። እስከ 10 ሰዓት ታዲያስ አዲስ እንባባላለን። የጂጂ አድዋ እንዴት ነው አይደለ? ከዚህ ወሬ በኋላ ራሱ ሌላ ፕሮፌሰር ናት የሙዚቃ ተገናኙ። በነገራችን ላይ በአዲሱ የፕሮፌሰር ኃይሌ ገሪማ ፊልም ላይ አስቻለው ፈጠነ የሚውዚክ ቪዲዮ ሳውንድ ትራኩን የሰራው አንድም እሱ ነው እና እድለኛ ነኝ ሲል ነበር። ፕሮፌሰር ኃይሌም ደብዳቤ ጽፎለታል። ይህንን ፊልም ዲኤምቪ ላይ ያላችሁ sonkofa.com በመግባት ትኬት ገዛ አርጉ። ፕሮፌሰር ኃይሌ ገሪማ በተገኘበት ነው በሊንከን ቲያትር ፊልሙ የሚመረቀው። ስለ ሀገራችሁ ታሪክ ማወቅ ለምትፈልጉ በጣም ወደፊት ለመሄድ ወደ ኋላ መንደርደር በሚለው መሰረት አሁን ዝም ብለ ወደፊት አትሄድ፣ ወደ ኋላ ስትንደረደር ግን ፊትህም ይገባል ነው እንግዲህ አጠቃላይ ሐሳቡና ከዛ አንፃር የት ነበርን ለሚለው በቂ ምላሽ ታገኛላችሁ።